አሁን በውሃ አጠምቃችኋለሁ ከኔ ኋላ የሚመጣ ግን እሱ ከኔ በፊት ነበረ። ጥምቀትን ስናከብር ከቤተ መቅደስ ተነስቶ ወደ ጥምቀተ ባህር መሄዱ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዮሐንስ መሄዱን የሚያመለክት ነው። አምላክነቱን ጌትነቱን የመጣበትን ዓላማ ሁሉ ዓለም እንዲያውቀው ግልጽ ሆኖ መጣ። የዛኔ እሱ ከኔ በፊት ነበረ፣ ከኔ ኋላ ይመጣል፣ ከኔም የከበረ ነው፣ ዝቅም ብዬ የጫማውን ክር መፍታት የማይገባኝ ነው። ሊቀ መላኩ በቅዱስ ገብርኤል አብታሪነት በድንግል ማርያም የጌታ ባሪያ እንደ ቃል ይደረግልኝ በማለት በተቀባይነቷ ጾም በማጸነው አድሮ ከስጋ ስጋ ከነፍሷ ነፍስ ነስቶ ፍጹም አምላክ ፍጹም ሰው ስለሆነ ሰው ብሎ መመስከሩ ስጋ መዋሃዱን ለማመልከት ነው። እኔ በአንተ ልጠመቅ ይገባኛል እንጂ እንዴት አንተን አጠምቅሃለሁ ብሎት ጌታ ደግሞ ጽድቅን ሁሉ ልንፈጽም ይገባናል ብሏል። ጽድቅ ምንድን ነው ቢባል ትህትና ነው። እኔ የምወደው ልጄ እርሱ ነውና የሔዋንን በሲኦል በር ላይ የአዳምን ደግሞ በዮርዳኖስ ማህፀን ውስጥ አድርጎ አስቀምጦ ነበረ። በሰማይ መከፈትና መዘጋት ኖሮ ሳይሆን ሚስጢር ተገለጠ ማለት ነው። ራሱን መስዋዕት አሳራጊ ሆኖ የሰው ልጆችን ለማዳንና የሰው ልጆችን ወደ እውነትና ጽድቅ ወደ ራሱ ከራሱ ጋር ሊያስታርቅ ህዝቡ በዋዜማው ኢየሱስ ክርስቶስ ከመምጣቱ ዮሐንስ እንደመጣ ሰምተው የእግዚአብሔርን ቃል ለመስማት ለመለወጥ ለመዳን ወደዛ ይሰበሰቡ ነበር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ነዋ በግኦ ለእግዚአብሔር ዘያትት ኃጢአት ዓለም። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። የዮሐንስ ወንጌል ምዕራፍ 1 ቁጥር 29። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ያዳር ልጆች፣ የቅዱሳን መላእክት፣ የጻድቃን የሰማዕታት ወዳጆች ባላችሁበት ሆናችሁ ይህንን የእግዚአብሔርን ቃል የምትከታተሉ ሁላችሁም እንደምን አላችሁ? አምላካችን እግዚአብሔር እችን ዕለትናችን ሰዓት ፈቅዶና ወዶ ስለሰጠን ስሙ የተመሰገነ ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል ዋዜማ ወይም ከተራ በዓል በሰላም አድረሳችሁ እያለን እግዚአብሔር በፈቀደልንና እስከወደደ ሰዓት በመግቢያችን የተመለከትነውን ቃል ርዕስ አድርገን እንወያይበታለን፣ እንነጋገርበታለን። የሚስጥርና የጥበብ ባለቤት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንደ መግቢያ እንግዲህ ሁላችን እንደተመለከትነው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ በሚል ነው። አምላካችን እግዚአብሔር አሁንም በድጋሚ ሚስጥሩን ጥበቡን ይግለጥልን። ምክንያቱም የእግዚአብሔር ቃል ስንሰማ እሱ ካልገለጠልንና እሱ ካላስተማረን በስተቀር ሊገባን አይችልምና ሁሌ ወንጌል በሚነበብበት ሰዓት እንሰማ ዘንድ አብቃኝ እንላለን። ይሄ ማለት ለመስማት ብቃት ይፈልጋል። ሁል ጊዜ ሰዎች ጆሮ ስላላቸው ብቻ ይሰማሉ ማለት ይከብዳል። ማስተዋሉን እግዚአብሔር ይስጠን። ይህንን ቃል የተናገረው ዘካርያስና የኤልሳቤጥ ልጅ በምድረ በዳ የኖረ ምግቡን የበረሃ አንበጣና ልብሱን የግመል ፀጉር ወይም ደግሞ ቆዳ አድርጎ ሲኖር የነበረ ጌታን በ6 ወር የሚበልጠው ታላቁ ነቢይና ሐዋርያ ካህንና ሰማዕት መጥምቀ መለኮት ኋላ ላይ ጌታን ያጠመቀ የጌታ አጥማቂ ወይም መጥምቀ መለኮት ቅዱስ ዮሐንስ ነው። ይህንን ቃል ለምን ተናገረ፣ የት ተናገረ ብለን ስንመለከት ኤንያና ራባው የሚባሉ ነገስታት ከተማ መስርቶ ኋላው ያ ከተማ የፈረሰበት ቦታ ላይ ከዮርዳኖስ ማዶ ያጠምቅ ነበረ፣ ያስተምር ነበረ። ከዛ በፊት ግን በሚያስተምርበት ሰዓት ህዝቡ ሁሉ ወደ እሱ እየመጡ ከሰዱቃውያንና ከፈሪሳውያን በልዩ ልዩ የሥራ ዘርፍ ላይ ተሰማርቶ ሲኖሩ የነበሩ ሰዎች ወደ እርሱ ይመጡና ይማሩ ነበረ። ወታደሮች በሚመጡበት ሰዓት ለነሱ የሚገባውን ቃል ያስተምር ነበረ። ነጋዴዎችን በሚመጡበት ሰዓት፣ ሀብታሞችን በሚመጡበት ሰዓት ወደ እሱ የሚቀርቡትን በሙሉ እንደ አመጣጣቸው እያየ
ይመልስላቸው ነበርና አመጣጡ ግን አስቀድሞ ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 40 ቁጥር 3 ላይ የአዋጅ ነጋሪ ቃል ብሎ የተናገረለት ሰው ነውና የጌታን መንገድ ሊጠርግ ነው የመጣው። የጌታን መንገድ ሊያስተካክል። እንግዲህ የአዋጅ ነጋሪ ቃል ብለን ስንመለከት በንጉስ ቃልና የንጉስን አመጣጥ በሚናገሩ በሚሰብኩ አዋጅ በሚናገሩ ሰዎች አይነት ነው ዮሐንስን የሳለው። ምክንያቱም አንድ መንግስት ከአንድ ቦታ በሚመጣበት ሰዓት ወይ ደግሞ ወደ አንድ ከተማ በሚመጣበት ሰዓት ግቢው ያምራል፣ ቤቱ ሁሉ ቀለም ይቀባል፣ መንገዱ ሁሉ ይስተካከላል፣ ነገሮች ሁሉ በቃ ቀና ሆኖ አሸብርቆ ደምቆ ነው የሚጠብቁት ያንን ንጉስ ማለት ነው። ስለዚህ ንጉሱ በሚመጣበት ሰዓት ያንን አይቶ ይደሰታል፣ እነዛ ሰዎችም በሰራቸው ይደሰታሉና ዮሐንስም አስቀድሞ ለጌታ መምጣት መንገድ ጠራጊ ስለነበረ ወደሱ የመጡ የሚማሩትን በሙሉ በተለይ ሰዱቃውያንና ፈሪሳውያንን እናንተ የወፍኝቱ ልጆች ሆይ ከሚመጣ ቁጣ እንድትድኑ ማን አመለከታችሁ እያለ ይናገር ነበር። ምክንያቱም እፉኝት በጽንሰት ጊዜ አባቷን ገላ በልደት ጊዜ እናቷን ገላ ነው የምትወጣውና በኃጢአትና በበደል አባቶቻቸውን የገደሉ በኃጢአትን መርዝ የተመረዙ በክፋትና በተንኮል ህይወታቸውን ሁሉ ያሳለፉ ሰዎች ያ ይብቃን ያ ንተው ብሎ የእግዚአብሔር መንገድ ለመከተልና የእግዚአብሔርን ጽድቅ ለመውሰድ ከእግዚአብሔር ጽድቅም ተካፋዮች እንዲሆኑ ያስተምራቸው ስለነበረ ለንስሐ የሚገባውን ፍሬ እንዲያደርጉ ንስሐ እንዲገቡ ከኃጢአታቸውና ከበደላቸው እንዲመለሱ ያስተምራቸው ስለነበረ እነሱን ሁሉ ወደ እውነተኛና ወደ ቀጥተኛ መንገድ እንዲመጡ ከክፋት ስራቸው እንዲመለሱ እግዚአብሔርን በመፍራት እንዲመላለሱ ያስተምራቸው ነበር። ሆኖም ግን አመጣጡ ዋናው ዓላማው የእግዚአብሔርን መንገድ ማስተማር ጥርጊያውን ማስተካከል ስለሆነ እኔ አሁን በውሃ አጠምቃችኋለሁ ከኔ ኋላ የሚመጣ ግን እሱ ከኔ በፊት ነበረ እያለ የሚናገር ነበር። ከኔ ኋላ የሚመጣ እሱ ከኔ በፊት ነበረ፣ እሱ በውሃና በመንፈስ ያጠምቃቸዋል ያለ የዮሐንስ ጥምቀት የንስሐ ጥምቀት እንደነበረና ኢየሱስ ክርስቶስ ግን በሚመጣበት ሰዓት የሚሰጠው ጥምቀት አንደኛ ጥምቀትን ሊመሰርት እንደሆነና ሁለተኛ በዮሐንስ ጥምቀት የተለየ መሆኑን የጌታ አመጣጥም የተለየ መሆኑን ያስተምር ነበር። መጨረሻ ላይ ቅድም በገለጽነው በቤተራባ በሚያስተምርበት ሰዓት እነዛ ነገስታት መስርተው ኋላ በፈረሰችው ከተማ ህዝቡ በዋዜማው ኢየሱስ ክርስቶስ ከመምጣቱ ዮሐንስ እንደመጣ ሰምተው የእግዚአብሔርን ቃል ለመስማት ለመለወጥ ለመዳን ወደዛ ይሰበሰቡ ነበርና ማልዶ መጣ። በንጋታው ደግሞ ኢየሱስ ክርስቶስ ወደሱ ሲመጣ እኔ ከዚህ በፊት አንድ ሰው ከኔ የሚልቅ ይመጣል ብያችሁ ነበረ፣ አሁን እሱ ነው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ በማለት ይናገራል። በዚህ ውስጥ ታላቅ ምስጢር ነው የምናገኘው። ምክንያቱም የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ሲናገር በእውነት ለየት ያለ አእምሯችን ወደዛ ወስደን በጸሎትና በንጽህና ሆነን ይህንን ቃል ልንሰማ የሚገባም ጉዳይ ነውና አንደኛ ኢየሱስ ክርስቶስ እንደመጣ ዮሐንስ የእግዚአብሔር በግ ብሎታል። ለምንድን ነው የእግዚአብሔር በግ ያለው? ሌላ ለምን አላለም ብለን ስንመለከት በኦሪት ዘመን የዓለምን ኃጢአት የሰዎችን ኃጢአት ያስወግዱ ዘንድ የኮርማዎችና የፍየሎች የበጎች መስዋዕት ይቀርብ ነበረ። እነዚያ የተሰዉ መስዋዕቶች ግን ሰውን ወደ ገነት ወደ መንግስተ ሰማያት ሊያመሩ እስከ መጨረሻ ድረስ ኃጢአታቸውን ሊያስተሰርዩ አልቻሉምና አሁን ግን እነዛ ምሳሌ ነበሩ ቢሆንም አማናዊው በግ ሊሰቀል ሊሰዋና የዓለምን ኃጢአት ሊያስወግድ እንደመጣ ለመናገር ፈልጎ ነው። በዚህ ውስጥ የሚደንቀው በዮሐንስ ወንጌል ምዕራፍ 10 ላይ ኢየሱስ ክርስቶስ እረኛም ተብሏል። ስለዚህ ተሰውቶ ሊያድነን ጠብቆ ወደ ጽድቅና ወደ እውነት ሊመራን በግም እረኛም ሆኖ ወደዚህ ዓለም የመጣ ብቸኛ አዳኝና የእውነት አምላክ ፈዋሽ እሱ ነው። ምክንያቱም እሱ በግም ሆኖ መጥቷል። መስዋዕት ሆኖ በቀራንዮ አደባባይ ተሰቅሎ እኛን ሊያድነን እረኛም ሆኖ መጥቷል። ተኩላ ከተባለው ዲያብሎስ የሰውን ልጆች ከእውነትና ከጽድቅ ከእግዚአብሔር መንገድ አውጥቶ ወደ ጥልቁ ሊጥል ከመጣ ክፉም ሊጠብቀን ወደ እውነት ለምለም ወደ ሆነችው ዕረፍት ወደ ሆነችው መንግስተ ሰማያት ሊያስገባንና እውነትና ጽድቅ የሆነችው ወንጌል ሰምተን በሱ አምነን እንድንኖር እሱ ወደዚህ ዓለም መምጣቱን ሊያመለክት ነው።
ምክንያቱም መስዋዕተ ኦሪት ሊቀር መስዋዕተ ሐዲስ ራሱ መስዋዕት አቅራቢ ራሱ መስዋዕት ተቀባይ ራሱ መስዋዕት አሳራጊ ሆኖ የሰው ልጆችን ለማዳንና የሰው ልጆችን ወደ እውነትና ጽድቅ ወደ ራሱ ከራሱ ጋር ሊያስታርቀን እንደመጣ በዚህ ውስጥ ያመለክታል። ከኔ በፊት ነበረ ከኔ ኋላ ይመጣል ማለቱ አስቀድሞ እግዚአብሔር ዓለማት ሳይፈጠሩ ሐመልማሎች ሳይበቅሉ የየብስም ፊት ሳይገለጥ ተራሮች ሳይወለዱ የነበረ አምላክ መሆኑን ለማመልከት ነው። ምክንያቱም ቅዱስ ዲዮስቆሮስ የተናገረው ቃል ማስተዋል እንችላለን ማለት ነው። እሱ ምን ነው? ከዓለም አስቀድሞ እግዚአብሔር ነበረ፣ በሶስትነቱ ነበረ። እግዚአብሔር እንግዲህ ዓለማትን ሳይፈጥር ምንም የሚታየው የሚዳሰሰው ይሄ ዓለም ሳይኖር እግዚአብሔር ነበረ። ያንን ለማመልከት ነው። ምክንያቱም እኛን ለማዳን ካሳ ሊሰጥ ነው ወደዚህ ዓለም ሰው ሆኖ የመጣው በገባው ቃል ኪዳን መሰረት እንጂ እግዚአብሔር ከዓለም አስቀድሞ ነበረ። ዓለም የምንባለው እኛ ነን። እንዲሁም ደግሞ ሌሎችም ዓለማት እነዚህ ሁሉ ሳይፈጠሩ እግዚአብሔር ነበረ፣ ያለና የሚኖር አልፋና ኦሜጋ የመጀመሪያውና የመጨረሻ መሆኑን የምንረዳበት ነውና ከኔ በፊት ነበረ ሲል እሱ ዓለማት ሳይፈጠሩ መሆኑንና ነገር ግን ኋላው የሰው ልጆችን ለማዳን ስጋ ለብሶ መምጣቱን ነው። በእርግጥ ቅዱስ ዮሐንስን ስንመለከት በብሉይ ኪዳን ማብቂያ ብሉይ ኪዳን ሊያበቃ 6 ወር ሲቀር አዲስ ኪዳን ሊገባ 6 ወር ሲቀር የተወለደና እችን ዓለም በእውነትና ጽድቅ እንድትሄድ ምንም ሳይፈራ በነገስታት ፊት በብዙ ሰዎች ፊት ያስተማረ ሐዋርያና ነቢይ ነው። በዛ አካባቢ እንኳን ያስተማረው በበረሃ አይደለም፣ በቤት ውስጥ አይደለም፣ ምንም ሳይፈራ ህዝብ በተሰበሰበበት ነው። እውነትና ጽድቅን እየገለጠ ኃጢአታቸውንና ክፋታቸውን ሁሉ እየነገራቸው ማለት ነው። ይሄ ደግሞ በዚህ ዘመን ላለነው አገልጋዮች፣ አባቶች፣ የሐዋርያትን መንገድ ፈለግ ለምንከተል ሰዎች ምንም ሳንፈራ እውነትና ጽድቅን እንመሰክር ዘንድ ነው። ምክንያቱም ብዙ ሰዎች የያዙትን እውነት የሚለቁት ከእውነትና ከጽድቅ ጎዳና የሚወጡት የዛሬውታን ህይወት የዛሬውታን ኑሮ አስበው እንጂ አገራችን በሰማይ ነው የሚለውን መዘንጋት አይገባም። ምክንያቱም ብንሞት እቺ ዓለም ቀድሞም እንኖርባት ዘንድ እስከ ዘላለም እንኖርባት ዘንድ ስላልተሰጠችን ሰማያዊውን ርስት እያሰብን በተለይ እውነትና ጽድቅን በማንም ፊት ሳንፈራ ልንመሰክር እንደሚገባ ከሱ እንረዳለን። ይሄ ብቻ ሳይሆን አባቱ በሉቃስ ወንጌል ምዕራፍ 1 ቁጥር 77 ላይ ዘካርያስ እንደምናውቀው ልጅ ሳያገኝ እግዚአብሔር ለምኖ ከባለቤቱ ጋር ተማጽነው ነገር ግን በራሳቸው ጊዜ ልጅ ሳይሰጣቸው እግዚአብሔር በራሱ ጊዜ ግን እሱ በመቅደስ እያጠነ ሳለ ሊቀ መላእክት ቅዱስ ገብርኤል መጥቶ እንዳበሰረው እንሰማለን። የዛኔ ግን የቅዱስ ገብርኤልን ብስራት እኔ አርጅቻለሁ፣ ካሁን በኋላ አልችልም፣ ደክሞኛል፣ እንዴት ይሆንልኛል ብሎ ከሊቀ መላእክት ቅዱስ ገብርኤል ጋር በተከራከረ ጊዜ ዲዳ ትሆናለህ ብሎት ሂዶ ነበረ። በዛች ሰዓት አይኑም ጆሮም ተደፈነና አንደበቱ ተዘጋ፣ ጆሮም ተደፈነ። ጆሮ ቢደፈንም አፉ ቢዘጋም የእግዚአብሔር ቃል ስለማይቀር ዮሐንስ ተጸንሶ በተወለደ ጊዜ ከመቅደስ አገልግሎት በሁለተኛ ቀኑ ይላሉ ሊቃውንተ ቤተክርስቲያን። ምክንያቱም ቁርባን የሚቆርቡ ወይም የጌታ ስጋ የሚቀበሉ ሰዎች ከስጋውና ደሙ ከመቀበላቸው በፊት 3 ቀን መጾም አለባቸው። ስጋና ከሩካቤ ስጋ ወይም ከፍቃድ ስጋ። እንደገና ደግሞ ስጋውና ደሙ ከተቀበሉ በኋላ ደግሞ 2 ቀን መቆየት አለባቸውና ቀድሶ በወጣ አገልግሎት በወጣ በሁለተኛ ቀኑ ከቅድስት እናታችን ኤልሳቤጥ ጋራ ሩካቤ ወይም ፍቃድ ስጋቸውን ፈጽሞ ዮሐንስ ሲጸነስ እስከሚወለድ ተጠበቀ። ሲወለድ እሱ እንግዲህ ስም ማውጣት የግድ ከቤተሰብም ነውና ቤተሰብ ተሰብስበው ማን ይባል በሚል ሁሉ ተከራክረው መጨረሻ ላይ ማን ይባል ተብሎ እሱ ሲጠየቅ ዮሐንስ ብሎ በጻፈ ጊዜ አንደበቱ ተከፍቷልና ከዛም በኋላ የተናገረው ትልቅ ኃይለ ቃል አለ። አንተ ሕፃን የልዑል ነቢይ ትባላለህ። የልዑል ነቢይ፣ ልዑል ማን ነው? እግዚአብሔር ነው። ዓለም ልዑላችን ብላ የምታመልከው ሰይጣን የምትሰግድለት ሰይጣን ይሄን ዓለም ቆንጥጦ ሰብስቦ ለመግዛትና ከእውነትና ከጽድቅ ሊያወጣ የተነሳ ሰይጣን ሳይሆን ልዑላችን ምንለው እግዚአብሔር ነው። ሰማይና ምድርን የፈጠረ ገናና አምላካችን እሱን ምን አለ? የልዑል ነቢይ ትባላለህ። የልዑል ነቢይ ትባላለህ። ስለሱ ትንቢት ትናገራለህ፣ ስለሱ ትመሰክራለህ፣ መንገዱንም ትጠርጋለህ። እንዲሁም በማቴዎስ ወንጌል ምዕራፍ 3 ላይ የጌታን መንገድ የሚጠርግ እሱ እንደሆነ ከዚህም በፊት ትንቢት እንደተነገረለት ተጽፏልና እርሱ
ለንስሐ ፍሬ የሚገባውን አድርጉ እያለ ሲናገር በነበረበት ሰዓት አስቀድሞ ትንቢት እንዲናገር የተጠራ የልዑል ነቢይ መሆኑን ዘካርያስንም ደግሞ መሰከረ። ከዛም በኋላ ይህን እያስተማረ ነው ጌታ ወደ ቅዱስ ዮሐንስ የመጣው። የእግዚአብሔር ቤተሰቦች ማስተዋልን ያደለንና አምላካችን ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ወደ ዮሐንስ ለምን ሄደ ብለን ስንመለከት እሱ ልዕልናውን፣ ትህትናውን፣ የዮሐንስ ልዕልና ለመናገር ነው። ምክንያቱም ወደሱ መሄድ የሚገባው ዮሐንስ ነበረ። ወደ ጌታ ሄዶ የታዘዘውን መፈጸም የሚገባው እሱ ነበረ። ምክንያቱም የልዑል ነቢይ ነውና፣ ልዑል ደግሞ እግዚአብሔር ነው፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ነውና፣ ስለዚህ ወደሱ ሄዶ መታዘዝ የሚገባ እርሱ ነበረ። ነገር ግን ስርዓተ ቤተክርስቲያንን ሊሰራ ዘንድ ነው። ማንም ንጉስ ቢሆን፣ ማንም ባለስልጣን ቢሆን፣ ማንም ባለጸጋ ቢሆን ምንም ሳይኩራራ በእግዚአብሔር ፊት ራሱን አዋርደው ወደ ቅድስት ቤተክርስቲያን ሄዶ የሚገኘው መንፈሳዊ በረከት፣ የሚተላለፈው መንፈሳዊ በረከት ተሳትፎ ወስዶ መግባት እንደሚገባና በተለይ የተነሳ ነው በስርዓተ ጥምቀትና በሚስጥረ ጥምቀት ላይ ስለሆነ ካህናት ሁሉ በቤተ መቅደስ እንዲያጠምቁ፣ የሚጠምቁ ሰዎች ደግሞ ልዕልናቸውንና ክብራቸውን ሳይታያቸው ከብረው የሚገቡበትን ያንን ክብር፣ ያንን ልዕልና፣ ያንን የእግዚአብሔርን ልጅነት አስበው ራሳቸውን አዋርደው ወደ ዮሐንስ መሄድ እንደሚገባቸው ለማመልከት ነው። አሁንም ጥምቀትን ስናከብር ከቤተ መቅደስ ተነስቶ ወደ ጥምቀተ ባህር መሄዱ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዮሐንስ መሄዱን የሚያመለክት ነውና ነው በየዓመቱ የምናከብረው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዮሐንስ መሄዱ ነው። መቼ ነው የሄደው ብለን ስንመለከት፣ በስንት ዓመቱ ነው ብለን ስንመለከት በ30 ዓመቱ ወደ ዮሐንስ ሄደ። በ30 ዓመቱ እስከ 30 ዓመቱ ድንቃድንቅ ስራዎችን ሲሰራ እንደነበረ በታምረ ኢየሱስ ላይ ተጽፎ ይገኛል። ነገር ግን አልተገለጠም። አሁን ገሃድ ሊታይ ሊገለጥ አምላክነቱን ጌትነቱን የመጣበትን ዓላማ ሁሉ ዓለም እንዲያውቀው ግልጽ ሆኖ መጣ። የዛኔ እሱ ከኔ በፊት ነበረ፣ ከኔ ኋላ ይመጣል፣ ከኔም የከበረ ነው፣ ዝቅም ብዬ የጫማውን ክር መፍታት የማይገባኝ ነው ብሎ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ተናገረ። ጌታ የሚመጣበትም ሰዓት እሱ ነው ስላችሁ የነበረው መጥቷል። አንድ ሰውዬ ነው ያለው። ምክንያቱም ሰው ሲለው የማይታይ አምላክ፣ የማይጨበጥ አምላክ፣ ዘመን የማይቆጠርለት አምላክ፣ ቁመትና ወርድ የማይነገርለት አምላክ እኛን ለማዳን ከሰማያ ሰማያት ወርዶ ሊቀ መላኩ በቅዱስ ገብርኤል አብታሪነት በድንግል ማርያም የጌታ ባሪያ እንደ ቃል ይደረግልኝ በማለት በተቀባይነቷ ጾም በማኅፀኗ አድሮ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም አምላክ ፍጹም ሰው ስለሆነ ሰው ብሎ መመስከሩ ስጋ መዋሃዱን ለማመልከት ነው። ከዚያን በኋላስ ህዝቡ ሁሉ ተሰብስቦ እሱ የሚናገረውን ይሰማ ይደነቅም ነበረ። እንግዲህ ከሌሊቱ በ10 ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ በዮሐንስ እጅ ተጠመቀ። ምክንያቱም ዮሐንስ ጌታን ለማጥመቅ የታደለ ሆነ፣ የተመረጠ ሆነ። እሱን የሚያክል በዚህ የለም ማለት ነው። ጌታን በማጥመቅ ከሁሉም የከበረ ሆነ በጥምቀ መለኮት ዮሐንስ። እንዳውም እኔ በአንተ ልጠመቅ ይገባኛል እንጂ እንዴት አንተን አጠምቅሃለሁ ብሎት ጌታ ደግሞ ጽድቅን ሁሉ ልንፈጽም ይገባናል ብሏል። ጽድቅ ምንድን ነው ቢባል ትህትና ነው። ጽድቅ ማለት መልካምነት ነው። ጽድቅ ማለት ራስን ማዋረድ ነውና ጽድቅን ሁሉ እንፈጽም ዘንድ ይገባናል አለ። እንግዲህ ከተናገረውም በኋላ መቀበልም ደግሞ በትህትናም መታዘዝም ያስፈልጋልና እሺ አለ። ምክንያቱም ለዮሐንስ ጌታውን አጠመቀ ተብሎ ልዕልናው እንዲነገር፣ ጌታ ደግሞ ኃጢአትን የሚያስወግድ የእግዚአብሔር በግ ተብሎ የተነገረለት ጌታችን መድኃኒታችን ኢየሱስ ክርስቶስ ትህትናውን ያስተምረን ዘንድ ነው። ስለዚህ እኛም ትህትናን ከድንግል ማርያም እንዲሁም ትህትናን ከልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልንማር ይገባናል። ራሳችን ዝቅ ማድረግ ያስፈልጋል። ምክንያቱም በያዕቆብ መልእክት ምዕራፍ 4 ላይ ያዕቆብ ምን ብሏል? እግዚአብሔር ትዕቢተኞችን ያዋርዳል፣ ለትሑታን ግን ጸጋን ይሰጣል በማለት ተናግሯልና ስለዚህ በሕይወታችን ዘመን ክርስቲያን ከሆን ከክርስቶስ የምንማረው ትልቁ ነገር ትህትናን ነው። እኔ የተከበርኩ ነኝ፣ እኔ ላይ ደረስኩ ነኝ በላይ ራሳችንን ብናከብር ልንከብር አንችልም። ነገር ግን ራሳችንን ዝቅ አድርገን ከጌታ እንማር ዘንድ ነው። ለምን ጌታችን ወደ ዮርዳኖስ መጣ የሚለውን ስንመለከት ደግሞ ትንቢቱም ይፈጸም ዘንድ ነው። አንቺ ዮርዳኖስ ወደ ኋላሽ የተመለስሽው ለምንድን ነው? እናንተ ተራሮች እንደ ኮርማዎች የዘለላችሁ ለምንድን ነው ተብሎ ትንቢት ተነግሯል። ምክንያቱም ጌታ በመጣ ጊዜ
ዮርዳኖስ ወደ ኋላ አፈገፈገች፣ ሸሸች። ለምን ሸሸች? በማህፀኗ ውስጥ አዳም የዲያብሎስ ባሪያ ነው ብሎ ፈርሞ ነበርና ጌታችን ሌላ ቦታ መጠመቅ ሲገባው፣ ነገር ግን በዮርዳኖስ ሊጠመቅ መጣ። ዮርዳኖስ ምንጩ አንድ ነው። በሁለት ይከፈልና ትንሽ ከተጓዘ በኋላ ወደ አንድ ይመጣል። ዮርና ዳኖስ። ይሄ ምንድነው? ህዝብና አህዛብ የተከፋፈሉትን የተለያዩትን አንድ አደርግ ዘንድ መጥቻለሁ ሲል ነው። ምክንያቱም እግዚአብሔር ሁል ጊዜ መከፋፈላችንና መለያየታችንን ሳይሆን አንድነታችንን ይፈልጋል፣ ፍቅራችንን ይፈልጋል። በመዝሙር ዳዊት ላይ እንደተጻፈ ወንድሞች በህብረት ቢቀመጡ እነሆ ያማረ ነው፣ እነሆ የተዋሃበ ነው ብሎ እንደተናገረ፣ እንዲሁም ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ላይ አባት ሆይ እኛ አንድ እንደሆን እነሱም አንድ ይሆኑ ዘንድ እለምንሃለሁ ብሎ ስለ አንድነታችንን ለምኗል፣ ተማጽኗል። እኛም እኮ አንድ መሆን አለብን። የእግዚአብሔር ቤተሰቦች መከፋፈሉ አይጠቅምም። በብሔር፣ በቋንቋ፣ በስልጣን፣ በሀብት መከፋፈሉ አይጠቅምም። እቺ የምትኖረው በዚች ምድር ላይ ብቻ ነው። አቅልዬ የተናገርኩት እኛ ያከበርነው ዳኝነት እኔ አክብረን የተናገርነውና የምንኖርበት ነገር የተዋረደ መሆኑን ለመናገር ነውና። ምክንያቱም አገራችን በሰማይ ስለሆነ በሰማይ ያለው ደግሞ ፍቅር ነው። እግዚአብሔር ፍቅር ስለሆነ በሰማይ ያለው አንድነት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ብለን የምናመልከው አምላክ ስለሆነ የሰማይን አንድነት የሰማይን ፍቅር እያሰብን በዚህ ምድር ላይ ያለውን ከንቱና ዝባዝንኬ ነገር ትተን በአንድነት በፍቅር ልንኖር ያስፈልጋልና ይህንን እንረዳ ዘንድ ነው። ራሳችንን ዝቅ አድርገን በትህትና ልንኖር ስለሚያስፈልግ ጌታችን መድኃኒታችን ኢየሱስ ክርስቶስ በትህትና መጥቶ በዮርዳኖስ የተቀበረውን ያንን የአዳምን የዕዳ በደሉ ይደመስስ ዘንድ አንደኛ በዮርዳኖስ የተጠመቀበት ምክንያት ያ በዮርዳኖስ ማፀን ውስጥ ያለውን ዕዳ ይደመስስ ዘንድ፣ ሁለተኛ በዮርና በዳኖስ መገናኛ ላይ በዮርዳኖስ መጠመቁ አንድ እንሆን ዘንድ ስለ አንድነትም አስተምሯልና ወደዚህ ዓለም የመጣው ለብዙ ነገር ነው። ሚስጥረ ሥላሴን ለመግለጥ ነው። ምክንያቱም ከዮሐንስ ጋር ብዙ ክርክር ካደረጉ በኋላ መጨረሻ ላይ ዮሐንስ እሺ ብሎ ያንን ሲቀበል ቀጥታ ወደ ውሃ ውስጥ ገባ፣ ጌታ ማለት ነው። ዮሐንስ እጁን አልጫነበትም። ምክንያቱም ጌታ ወደዚህ ዓለም የመጣው ኃጢአት ሰርቶ በደል ሰርቶ ሕግን ተላልፎ ሳይሆን ኃጢአት የሰራነውን እኛን ሊያነጻን እኛን ሊቀድሰን ስለሆነና በዚያ ደግሞ እሱ የሚያጠምቅ ክህነትን የሚሰጥ ሁሉን የሚባርክ አምላክ ስለሆነ እጁን አልጫነበትም። ነገር ግን ወደ 3 ጊዜ ሲያጠምቆ ብቅ ጥልቅ ብሎ ጌታችን 3ኛ ላይ ሲቆም ሰማይ ተከፈተ። እግዚአብሔር አምላካችን የተመሰገነ ይሁን። በሰማይ መከፈትና መዘጋት ኖሮ ሳይሆን ሚስጢር ተገለጠ ማለት ነው። ሰማይ እንደምንኖርበት ቤት በር የሚከፈት የሚዘጋ አይደለም። ነገር ግን የሰማያዊ ሚስጥር ተገለጠ። ምንም ሰማያዊ ሚስጥር ብዙ ሰዎች ሚስጥረ ሥላሴን አያውቁም ነበር፣ ትምህርቱም የለም ነበረ። አሁን ግን እግዚአብሔር ስንል የአብ የወልድ የመንፈስ ቅዱስ የጋራ ስማቸው እንደሆነ ሥላሴ ስንል ግን አንድም ሶስትም መሆናቸውን የተገለጠበት ነው። አንድም ሶስትም ብለን የምንናገረው በስም በአካል በግብር 3 በመለኮት በባህሪ በህልውና አንድ አምላክ ብለን የምናመልከው አምላክ ስለሆነ ይሄ ምስጢር ይገለጽ ዘንድ ሰማይ ተከፈተ። ሰማይ ሲከፈት አብ በደመና ሆኖ መንፈስ ቅዱስ በርግብ አምሳል ከሰማይ ሲወርድ መጥቶ በኢየሱስ ክርስቶስ ላይ አረፈ። ከላይ አብ ድምፁን አሰምቷል። መንፈስ ቅዱስ በርግብ አምሳል ተገልጿል። ኢየሱስ ክርስቶስ ደግሞ በዮሐንስ እጅ ተጠምቋል። ይሄ ማለት ሥላሴን የለም ወይም በሚስጥረ ሥላሴ የማያምኑ እንደገና በሁለተኛው መቶ ክፍለ ዘመንም የሚነሱ እነዚህ ግኖስቲኮች እነሱ ትምህርታቸውን ለማጥፋት በአጠቃላይ የአንድነትና የሶስትነት ሚስጥር የሚጻረሩ ሰዎች እንዲያፍሩ አብ በደመና ወልድ ደግሞ በማዕከለ ዮርዳኖስ በማዕፀነ ዮርዳኖስ እንዲሁም ደግሞ መንፈስ ቅዱስ በርግብ አምሳል ወረደ። ከዚህ አንድ የምንረዳው ትልቅ ሚስጥር አለ። አብ አባት ነው። ወልድ ቃል ነው። መንፈስ ቅዱስ እስትንፋስ ወይም የአብና የወልድ ሕይወታቸው ነው። ታዲያ ቃል በዮርዳኖስ ወንዝ ካለ ወደ ሰማይ እንዴት ወጣ ብለን ስንመለከት ይሄ የማይለያዩ የማይነጣጠሉ በመለኮት በባህሪ በህልውና አንድ መሆናቸውን ነው የምንረዳው ማለት ነው። ስለዚህ
ከላይም ሳይጎል በምድርም መገኘቱን ነው። በአብ ቃል በወልድ ቃልነት አብና መንፈስ ቅዱስ እንደሚናገሩ፣ በአብ ልብነት ወልድና መንፈስ ቅዱስ እንደሚያስቡ፣ በመንፈስ ቅዱስ ሕይወትነት አብና ወልድ እንደሚኖሩ ምስጢረ ሥላሴ የተገለጠበት ነው ማለት ነው። እዛ ላይ ድምፅ ሲሰማ እኔ የምወደው ልጄ እርሱ ነውና ስሙት ብሎ ጌታችን አምላካችን እግዚአብሔር አብ ተናግሯል ማለት ነው። ምክንያቱም የምወደው ልጄ እርሱ ነው። ቅድመ ዓለም ከአባት ያለ እናት፣ ድህረ ዓለም ከእናት ያለ አባት መወለዱን ሁላችን እንድንማር ዘንድ ምስጢረ ሥላሴ ተገለጠ። ስለዚህ አንደኛ የተለያየ የተከፋፈለ በሕዝብና አሕዛብነት በሁለት ጎራ ተፈጥሮ ተከፋፍሎ ሲኖር የነበረው ሕዝብ አንድ ይሆን ዘንድ ምክንያቱም ሐሳቡም ጸሎቱም ሐሳቡም ስለነበረ ነውና አንድ እንሆን ዘንድ እግዚአብሔር ሁላችን ወደ አንድነት ወደ ጽድቅ መንገድ ይምራን። ሁለተኛ ምስጢረ ሥላሴ ይገለጽ ዘንድ፣ ሶስተኛ የአዳም የዕዳ በደሉ የሰው ልጅ የዕዳ በደሉ ይደመሰስ ዘንድ ነው። ሰይጣን አዳምና ሔዋንን አስፈርሞ የሔዋንን በሲኦል በር ላይ የአዳምን ደግሞ በዮርዳኖስ ማህፀን ውስጥ በእብነ በረድ አድርጎ አስቀምጦ ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ በሚጠመቅበት ዘንድ ያ የአዳም የዕዳ በደሉ የተጻፈበት እብነ በረድ እንደ ሰም ቀለጠና ጠፋ። ገናና አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዮርዳኖስ ወደኋላ የተመለሰችው ያንን ይዛ ስለነበረች ነው። ግን ተራሮች፣ ኮረብቶች እንደ ጥንቦሳ የዘለሉ የተባለው ቅዱሳን ደስ ስላላቸው ነው። ከፍ ያሉ አባቶቻችን፣ ከፍ ያሉ ጻድቃን ሰማዕታት እግዚአብሔር ወልድ ወደዚህ ምድር መጥቶ ተወለደ፣ ኃጢአታችን ተደመሰሰልን ብሎ ደስ ስላላቸው ይህን ምስጢር ለመናገር ነውና የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለው ኢየሱስ ክርስቶስ ነውና አሁንም በዚህ ዘመን እርሱ በመስቀል ላይ ተሰቅሎ የከፈለልን ዋጋ እርሱ ወደዚህ ምድር መጥቶ ለኛ ያደረጋቸውን በሙሉ እያሰብን በጽድቅ ልንመላለስ ያስፈልጋል። በተለይ ይሄንን በዓል በመናከብርበት ሰዓት የእግዚአብሔር ቤተሰቦች ሁል ጊዜ ኦርቶዶክሳውያን ልንጠነቀቅ የሚገባ ክርስትናም በሚነሳበት ሰዓት፣ ንግስም በሚሆንበት ሰዓት፣ በዓልም በሚሆንበት ሰዓት ደስታችንን በመጠጥና በመብል ብቻ ላይ ትኩረት አድርገን እየዘለን የምንወድቅበት የማይገባው ምናምንቴ ስራ የምንሰራበት የበዓሉን ዓላማ ደስታችን ነው። ጥምቀቱ ደስታችን ነው። ልደቱ ደስታችን ነው። ትንሣኤውም ደስታችን ነው። እርገቱም ደስታችን ነው። ሁሉም እግዚአብሔር ለኛ ብሎ ያደረገው ነገር ለደስታችን ስለሆነ በመጠኑ አድርገን በዓሉን ልናከብር ያስፈልጋል። ይልቁንስ የሚመረጠው የሚወደደው እናት አባት ያጡትን ወገኖቻችንን በመርዳት ጧሪ ቀባሪ ያጡትን ሽማግሌዎችንና አባቶቻችን እናቶቻችን በማሰብ መልካም ልንሰራበት ይገባል እንጂ በልተን ጠጥተን እንደ ልባችን የምንዘልበት የክርስትና ስርዓቱ የማያዘውን የምናደርግበት አይደለም። አትብሉ አትጠጡ አለማለትን ልትገነዘቡ ይገባል። ደስታ ሲኖር መጠጥ ያስፈልጋል። ደስታ ሲኖር መብል ያስፈልጋል። ነገር ግን ከገደብ የወጣ ወደ ዝሙት የሚወስደን ወደ ጥልና ክርክር ወደ ድብድብ የማይገባ ስራ ወደ መስራት የሚመራን ሊሆን አይገባም። ያንን ስናደርግ ያከበርነውን በዓል መልሰን አፈር ደፋንበት ማለት ነው። ያከበርነውን በዓል መልሰን አጥላላ ነው ማለት ነው። ምክንያቱም ክርስትና ለካ እንዲህ ነው እንዴ? በልቶ ጠጥቶ መስከርና እንደ መውደቅ ነው እንዴ? መደባደብ ነው እንዴ? ብሎ ሰዎች ከዋናው ዓላማ ወደ ሌላ ዓላማ እንዳይሄዱ ልንጠነቀቅ ስለሚያስፈልግ ይህንም የጥምቀትን በዓል በሰላምና በደስታ በፍቅር እንድናሳልፍ አምላካችን ይርዳን። በዮርዳኖስ ወንዝ ተጠምቆ ያንን የአዳምን ዕዳ በደል የደመሰሰ ከዚያ በኋላ በየግላችን የምንሰራውን ኃጢአት ይደምስስልን፣ የሰራነውን ኃጢአት ይቅር ይበለን። አምላካችን በዓሉን የሰላም የፍቅር የደስታ ያደርግልን። ወስብሐት ለእግዚአብሔር።